ስለምን ስታወራ ነበር አይደል? ስለ እንጀራ ቤቴ ስለ ሁሉ ነገር ስታወራ ነበር። ያ ማለት ምንድነው? ስም ማጠልሸት ስለነበረ አንድ ሰው እኔም በመጥፎ ነገር እንዲያየኝ ስለነበረ ይሄ ጠብ ነው። እኔ ለዛ ነው አንገት በስነ ስርዓት ደረቴን ነፍቼ ስለምንተዋወቅ ለማጠልሸት ብቻ ስለመጣች በስነ ስርዓት ማንነቴን ስለማውቀው ነው የሄድኩት። ገባሽ? በስነ ስርዓት የመጣችበት መጨረሻ ላይ ነው። እንደውም ካስታወሽ በሁለተኛው ቪዲዮ ላይ ነው እንደውም በትክክል የእህቷን ነገር ያነሳችው እንጂ የመጀመሪያ ቪዲዮ ላይ አስተውለሽ ከሆነ ሀቢባ እያንዳንዱ ነገር ስትናገር የነበረው ስለ እህቷ አልነበረም። ስለ እነሱ፣ ስለ ራሷ፣ ስለ እህቷ፣ ስለ እኔ ስራ፣ ስለ እኔ እንደዚህ ነው እሱ ምናምን ነበር ስታወራ ስትናገር የነበረው አይደለም ነው። ከዛ በኋላ በሁለተኛ ቀን ተቀጣጥረን ስንገባ ነው እንደውም ስለ እህቷ ፐርፐዝሊ ማውራትና ስለ ማን ላይ መጣው። በሱም ቢሆን አልደበረኝም። ምክንያቱም እሷ የምትፈልገውን ነገር እንኳን እሷ ያ ሶሊና የምትባለው ልጅ ራሱ ለምን ተነስታ እንደመጣች ሁሉ ነገር አውቀዋለሁ። ገብቶሻል? እያንዳንዱን ነገር አውቀዋለሁ። ምን ተብሎ እኔ እንጀራዬ ላይ፣ ስራዬ ላይ፣ ማንነቴ ላይ እኔ ባለኝ ደስ በሚል ህይወት እንቅፋት ለመሆን የተመጣበት መንገድ ነው ሀቢባ እንጂ የሁሉ ጊዜ ተጠብቆ የሁሉ ጊዜ ተተኝቶ ዛሬ እህቴ ዛሬ እሱ እንደዚህ አይባልም። አንቺ ብትሆኚ ማንም ሰው አያረግም። አንቺ የሆነ ሰው ከበደለሽ አይደለም ጓደኛ ባለቤትሽ ቢበድልሽ እንትን ቢልሽ ባለቤትሽ ጋር ያለሽን ችግር ፈተሽ ነው ወደ ላይፍ የምትገቢው። ማቆምም ከባለቤትሽ ጋር ችግር ቢኖር ችግሩን ይዘሽ አይደለም የምትኖሪው። ችግርሽን በሰላምም ይሁን በምንም ፈተሹ ነው የምትቀጥይው አይደለም? ችግርሽን ይዘሽ ቤትሽን የሆነ ነገር ለማድረግ። ስለዚህ እዚህ ጋር እንትን ለማለት የተመጣ ስራ ስለሆነ ነው ሀቢባ። እኔ እስከዛሬ ድረስ ቁጭ ብዬ በትዕግስት የታገስኩት በትዕግስት አንገቴን ደፍቼ በስነ ስርዓት አሁን ደግሞ በስነ ስርዓት የኔ ተራ ነው የምናገረው ነገር ስላለኝ ተረዳሽኝ አይደለ? ቅድም ይቅርታ አድርጊልኝና ያነሳውበት ምክንያት ያለ ምክንያት አይደለም። ሚዩት ሆነሃል። ድምፁ ሚዩት ሆኗል። አሁን ይሰማል? አሁን ይሰማል። አሁን ገብቶሽ አይደል? አሁን ይሰማል? አቢባ እየተሰማሽ ነው? አዎ ይሰማል። እየተደወለብክ እኮ ነው አስሬ። እና ገብቶሽ አይደል? የመጣሁበት እና የመጣሁበት ዓላማ ይሄ ስለሆነ ነው። ገባሽ? እነሱ ለማጥቃት ለማጠልሸት እኔን ከሰው ጋር አሪፍ ነገር እንዳይኖረኝ በሰው ዘንድ የሆነ ነገር እንዳይኖረኝ ያለኝ ነገር በህይወቴም ሰላም ደስተኛ የሆነ ህይወት ስላለኝ ያን ነገር ለማደፍረስ ያን ነገር እንደዚህ ምስቅልቅሉን ለማውጣት ስለተፈለገ ነው ይሄ ነገር የተፈጠረው እንጂ በሰዓቱ ያን ሁሉ ነገር አንቺ ራስሽ ስትጠይቂያቸው ወዲያውኑ የሚፈልጉትን ነገር ካለ አሁን ሄዳ አባቶች ጋር በቃ እንደዚህ እንደሚፈታ እያወቀች ቁጭ ከምትል ሄዳ እዛ ጋር አስጠርታ ነገሮቹን መፍታት ትችል ነበር አይደለም ሀቢባ? መፍታት ትችል ነበር። ግን አደባባይ እኔን እንጀራዬን፣ ስራዬን፣ ህይወቴን፣ ቤቴን ለማፍረስ ሆን ተብሎ የተደረገ ስለሆነ ነው ይሄ ነገር የሆነው። ኤኒዌይስ እግዚአብሔር ነው ፈራጅ። አንቺ እዚህ ጋር ገብቶሻል። ቤትሽን ፈትሽ ያልኩበት ምክንያት ደግሞ ምንድነው? እሷ አባቷን በዚህ አይነት አሟሟት ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገርም ቤትሽን ፈትሽ ምናቀው ነገር ነው ማንነትሽ አይ ነው ያንተ ነው ሀቢባ መነሳት ያለብህ ያንተ ተነክቶብሃል አውቃለሁ። ግን እሷ ሴት ናት። እለፋት። ኦኬ ይቅርታ አድርግላት። በቃ እማቀው ነገር ስላለ ነው ማለት ትችላለህ። ሜንሽን ሳታደርግ እማቀው ነገር ስላለ ነው። ስለዚህ እኔና እሷ የምናውቀው ነገር ስላለ ነው ብለህ ማለፍ ትችላለህ። ትክክል። እና እንደዚህ ብዬ የዛኔም ብዙ ነገር መናገር እችል ነበር። ብዙ የምናውቀው ነገር አለ። እዚህ ጋር አስመጥቼ እኔ እንዳስማለጂ አስምዬ እሷን መጠየቅ የምፈልጋቸው ብዙ ነገሮች ስላለ ምክንያቱም ከነ ስር መሰረታቸው ስለማውቃቸው ማለት ነው። ገባሽ? ስር መሰረታቸው ስለማውቃቸው ሁሉን ነገር መናገር እችል ነበር። ግን እኔ ወንድ ልጅ ነኝ፣ ከኔ አይጠበቅም። ገባሽ? እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ ማን እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለኩ ነው። ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የነሱ አሸርጋጆች እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወት ይኖር። ገባሽ? አንቺን አይደለም ታውቂዋለሽ። ያው ገባሽ? ሌሎች ሰዎችን ነው ያለው የነሱ አሸርጋጆች አሉ ሌሎች ሰዎች ነው። ስለዚህ አሸርጋጆች
ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለሽ፣ ሰምተሻል ሀቢባ አይደለም? አዎ። ግን ዋናው ባለ ጉዳዩ እሷ ስለሆነች እሷ ይቅርታ ከጠየቀች በቂ ነው። እነሱ ስለዚህ ማለት ሰው ዝም ብሎ በማይሆን ነገር ገብቶ መፈትፈት አንድ ነገር የሆነ ነገር ተባለ ተብሎ እጅ ተነስቶ ዝም ብሎ እንደዚህ አይደረግም። ይሄ የኛ የሀበሾች ባህሪያችን ነው። አንድ ሰው የሆነ ነገር ችግር እኔ ሀቢባ ንጹህ ነኝ እያልኩኝ አይደለም። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ ሳይሆን እንተዋወቃለን በደንብ ማናችንም ያቁናል፣ እንተዋወቃለን። ስለዚህ ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት ገባሽ? እኔን ታውቂኛለሽ ከነ ቤተሰብ እግዚአብሔር ይመስገን በቤተሰብ በክርስትና ያደግኩ ልጅ ነኝ። እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነው። ስለዚህ ዛሬ እኔ እንደዚህ ሆነ እንደዚህ ተፈጠረ ተብሎ ትንሽ ህይወቴ ደስተኛ ህይወት ላይ ስሆን ከማንም ከእናንተ በላይ እንጂ በታች አይደለም በላይ ስለሆንኩ እንዲህ ተብሎ የተነሳ ነገር ስለሆነ እኔ ስለዚህ አይገርመኝም። እሺ በቃ ባላችሁበት ሰላማችሁ ነው የምመኝላችሁ። ከዚህ በተረፈ ፕሊስ በተቻላችሁ መጠን ስሜንም ባታነሱ። አሁን ይሄ ነገር እስኪዘጋ ነበር የምጠብቀው ይሄን ነገር ለመናገር እና ፕሊስ እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስምና ስም ለማጥፋት ሆን ተብሎ ይሄ ነገር አይደረግምና ኤኒዌይስ ሀቢባ በጣም ነው ማመሰግንሽ፣ በጣም አከብርሻለሁ፣ በጣም ነው ማከብርሽ። ቴንክ ዩ። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስት ከሴት ጀምራለሁ። ኤደን ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊት ይቅርታ ጠይቃለሁ። ቪዲዮም እሰራለሁኝ። ኦኬ ሄደክ እዛ ቦታ መሐላህን ፈጽመህ መተህ ንጽህናህን እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታዬ ነው። እኔ ቤት ነው ስምክ የጠፋው። ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ሶ ቪዲዮ ሰራለው ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዶ መሐላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እኔ እንጃ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም። ስለደረሰ የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ክብር ሆነኝ። ገባሽ? እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምሬ ነው የቲክቶክ ሰው አይደለሁም እኔ እንደዚህ የእንትን ሰው አይደለሁም። ሁሉም ሰው ኢቭን ስለኔ ነው ቪዲዮ የሰራው። ገባሽ? እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እዚህ ጋር ገብቶሻል። ነገሮች ሀቢባ እግዚአብሔር ይፈርዳል። አመሰግናለሁ ስላስገባሽኝ በጣም አመሰግናለሁ። ነገሮችን ተሸፈነ እንጂ በጣም ቪዲዮዎቹን እልክልሻለሁ። እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም እልክልሻለሁ። አሁን በዚህኛው ገብቼ እግዚአብሔር ይፈርዳል። ገብርኤል ይፍረድ። አመሰግናለሁ። እኛም እናመሰግናለን። አንቺን በጣም ላመሰግንሽ ፈልጋለሁ። ምንም አይደለም ሀቢባዬ፣ በጣም በቃ አሜን። ቴንክ ዩ። በጣም ነው ማመሰግንሽ፣ በጣም ነው ማከብርሽ እና በቃ በዚህ አጋጣሚ እንደውም ጌም ምናምን እንጮታለን። ፎሎ ምናምን አስደርጊ፣ ላይቭ ላይ እንገባለን። እሺ ጥሩ። በቃ ፎቶውን ለጥፌ ቪዲዮ ሰራልሃለሁኝ እና እኔም ይቅርታ ጠይቃለሁ። የኔም ተከታዮች ይቅርታ ይጠይቃሉ። እኛ እዛ ቦታ ሄደክ ትምላለህ ብለን አላሰብንም ነበር። በግማሽ አምነን ስለነበር ነገሩን የእውነት እኔ ከልቤ ነው የምናገረው። በግማሽ ነገሩን ተጠራጥሬ አምኜ ስለነበር እዛ ቦታ ላይ ደፍረት ትገኛለህ ብዬ አላሰብኩም ነበር። ለምን ራሷ ኤደን ናት ያለችኝ። ላይቭ ሪከርዱን ማወጣለሁኝ። እዛ ቦታ ላይ ደፍሮ አይገኝም። መተት ጠንቋይ ምናምን የሚሄድ ሰው ዘብር ገብርኤል ደፍሮ አይገኝም። ስለዚህ እዛ ቦታ ብቻ እንዲገኝ አድርጊልን ነበር ያለችኝ። ስለዚህ እዛ ቦታ ላይ ደፍረ በመገኘትህ ንጽህናህን አውጥተሃል። እናመሰግናለን። ቴንኪው አብዬ፣ በጣም አመሰግናለሁ። ህዝቡንም በጣም አመሰግናለሁ። በእኔ ጎን የነበረው ሁሉንም ሰው ቪዲዮ የሰራውን ሁሉንም በጣም እውነት በጣም አድርጌ አመሰግናለሁ።
እናመሰግናለን። ቴንክ ዩ አሪባዮች። እሺ ውዶቼ ፊት አውራሪ ገብቷል፣ ግን ምሳዬን አልበላውም። ጌም አለኝ። እኔ ድሮም አላምንም። አትዋሹ። አምናችሁ መሰለኝ ኮመንት ላይ ሀቢባ ፈዘሻል፣ ሀቢባ ፈዘሻል፣ እኔም አይኔን አቃጠለኝ ስል ፊቴን ስታጠብ ምናምን አልነበር? ለምን ግን ቃላችሁን ትቀይራላችሁ? በማይሞት የዛለታ ኮመንት ላይ እኮ አፈዘዘን አፍዝዛ ደንግዝ ምናምን ስትሉ አልነበር? ራሳችሁ 21,000 ህዝብ ባለበት እንደዛ እያላችሁ ኮመንት ስትጽፉ እኔም ወይኔ ጉዳይ እኔን አቃጠለኝ ምናምን ሂጂ ታጥበሽ ነይ ምናምን ብላችሁኝ ሄጄ ታጥቤ መጥቼ ምናምን አምነናል። አምነንም ፈርደንበትም ነበረ። ያው ቦታው ላይ ተገኝቶ ደግሞ ንጽህናውን አስመስክሯል። ስለዚህ ሀቅ ነው። እኔ አልዋሽም። አምኜ ነበር፣ በዛም ይቅርታ ጠይቄያለሁ። ጉዳዩን አምኜ አይሄድም ብዬ ፈርቼ ነበረ። እሺ ብሎ ወጥቶ ከዚህ ስልኩን ያጠፋል ምናምን ይጠፋል ብዬ ነበር ያሰብኩት እውነቱን ለመናገር እና ኤደንንም መታ ይቅርታ ስለጠየቀች እናመሰግናታለን። ህዝቡን አክብራ እናንተን አክብራ መታ ይቅርታ ስለጠየቀች እናመሰግናታለን። ጌሜን ልጀምር ነው። ምሳዬን እስከማቀርብ ሰክሰስ አውራ። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? እንዴት ናችሁ? አንዳንድ ሀቅ እንደዚህ የሚወጣም እንግዲያውስ ሶሪ ያዘነው ሰዎች ወንድማችን ላዝን ነበር ነው። ይቅርታ በጋራ አቡዬም ይቅርታ እያለች ነበር። አቡዬንም ጨምር ያለው ሶሪ ወንድማችን፣ በእውነት ሶሪ እና በዚህ አጋጣሚ ቤተሰቦች እንዴት ናችሁ? የሁለተኛውን ዙር ዕጣ ልናወጣ ነው። ሁለተኛውን ዙር የአንደኛውን ዙር ጨርሰን የሁለተኛው ዙር ዕጣ ልናወጣ ስለሆነ 4 ዕጣዎች ናቸው። አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሁለተኛ ዕጣ ባለ 2 መኝታ ኮንዶሚኒየም ቤት፣ ሶስተኛ ዕጣ ባለ 1 መኝታ ኮንዶሚኒየም ቤት፣ አራተኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር። ቀኑ ተቃርቧል። ቀኑ ደርሷል። ዕጣ ያልገዛችሁ አንድ ዕጣ በኢትዮጵያ 2,000 ብር ነው። ተሳተፉ። በመላ ዓለም ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ አፍሪካ ውስጥ ስደት ላይ ያላችሁ የቲኬት ባለቤት መሆንና ዕጣውን በጋራ እዚህ ተከታትላችሁ የቤት ባለቤት መሆን ትችላላችሁ። አፕሪል 30 ነው ዕጣው የሚወጣው። እንዴት እንግዛ ለምትሉ ደግሞ የእኛን ቲክቶክ አካውንት ፎሎ አድርጉ። ባዮ ላይ ያለውን ስልኮችን ተጠቀሙ። 3 ቤቶችና 4ኛ የኢትዮጵያ ግማሽ ሚሊዮን ብር ዕጣ ልናወጣ ጥቂት ቀን ቀርቷል። በርቱ። ፎሎ አድርጉን። የቲኬት ባለቤት ሁኑ፣ የቤት ባለቤት ሁኑ። በኢትዮጵያ 2,000 ብር። መልካም እድል ለሁላችሁ። ፎሎ ያደረጋችሁን ሁላችሁም ፎሎ አድርጉን።